ብሩ ተቀየረ፣ ወርቁም ተቀየረ 11 ግራም እንደገና ትንሽ የናሳለች እንደገና ብሮች አንገት ብሾች ጠፋ። ሶስቱም ወርቅ ይሄው አርቴ ነው የሆነው። ፎቶ አለኝ ስልኬ ላይ አርተፊሻል ቤት እንዳስቀምጥሽው እጄ ላይ። ሞባይልሽ ደግሞ ወደ ከበር ከመቀየሩ በፊት አንድ ሞባይል ነው ስንት ሞባይል? ሁለቱ ሞባይል ወደ ከበር ተቀየረ። 67000 ብር ቁጥርሽ ያስቀመጥሽው ከዛ ወደ ወረቀት ተቀየረ። እና ይሄ ከመሆኑ በፊት አንቺ የምታጫቸው ሰዎች ወይም ደግሞ ካንቺ ጋራ የተገናኙ ሰዎች ነበሩ ወይ? እና ይሄ ነገር ሲቀየር ሁሉ ነገር ከተቀየረብኝ በኋላ ጠፉብኝ። እሳቸው ጠፉ፣ ስልኩም ጠፋ። የነሱ እንትን ማለት ነው ኮንታክት አለን አይደለ? ጠፉ። ቆይ መጀመሪያ እነዚህ አባት ቤትሽ ይመጡ ነበር? ቤት ይመጡ ነበር፣ ይጸልዩልሽ ነበር። ከዛ በኋላ እየጸለዩልሽ እያለ በመሃል የምትሰሪበት ስፍራ ላይ ቢራ ለመግዛት ነው። በጣም የሚገርም ነገር። ይሄ ብር ብቻውን አይደለም፣ ያ የተቀየረ ብር አሁን 67000 ብሩ ድንጋይ ኬት እንደመጣበት አላውቅም። ጥቁር ድንጋይ። አዎ እንትኑን አሳይተሽኛል። ተመልካቾቻችን በኤዲቲንግ ተስተካክሎ እንዲገባ እናደርጋለን። እዚህ ጋር በሞባይል ስለላክሽልኝ ማለት ነው። እስቲ መላ ፍጠሩልኝ አልኳቸው። ልጄ ይመለሳል፣ ንብረትሽ ይመለስልሻል፣ ይቅርታ ብለው እግርሽ ላይ ወርቀው እንዲመልሱ እናደርግልሻለን። ስለዚህ 20000 ክፈያሉ። 20000 ክፈይና ይቅርታ ብለው እግርሽ ላይ ወድቀው። እዚህ አይነት መርገም ስንት ሰው እየጠራ ይሆን? ዛሬ እንግዳይን ወደ እናንተ ይዤ የቀረብኩኝ እህታችን እጅግ በአስቸጋሪ ሁኔታ በመናፍስቱ ዓለም ድብቅ ሚስጥር ተጎጂ ሆና ሰላም እንደምን ሰንብታችኋል? የተወደዳችሁ የጽዮን ቲቪ ተከታዮችና አድማጮቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ መርጌታ ምስጢሩ መዝገቡ ከተሐድሶ ማህበረ ጽዮን ሰማያዊት የክርስቶስ ቤተክርስቲያን፣ ይህ በጽዮን ቲቪ ኢትዮጵያ እየተዘጋጀ የሚቀርብላችሁ የእውነት አምድ ፕሮግራማችን ነው። ዛሬ ደግሞ እጅግ አስገራሚና አስደናቂ የሆነ ምስክርነት አንድ እህት ይዛ መጣለች። ይህንን ምስክርነት ለእናንተ ለማድረስ ነው የተገኘሁት። አብራችሁን እንድትቆዩ በጌታ ፍቅር ጠይቃችኋለሁ። መልካም ቆይታ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። እስኪ ስምሽንና የመጣሽበትን ሀሳብ ለአድማጭ ተመልካቾቻችን አስረጅልን። በመጀመሪያ ኮከብ ጥላሁን እባላለሁ። ትውልዴ ሐረር ነው እና የመጣሁበት ምክንያት ያው መጀመሪያ አረብ ሀገር ነበር የምሰራው። ከዛ አረብ ሀገር ነው የምሰራው። 4 ዓመት ሰርቼ መጣሁ። በቃ ህይወት ጀመርኩና ያው እሱም ያው አረብ ሀገር ዱባይ ነው የሚሰራው። ጀመርን ህይወት። ያው እሱ ለአንድ ወር ህይወት ጀመርን። ያው ለ6 ወር በ6 ወር ነው የሚመጣው እሱ። ያው እኔ ስገባ ከአረብ ሀገር እሱም ገባ። አንድ ላይ ህይወት ጀመርን። ለአንድ ወር ቆይቶ ሄደ። አንቺም እረፍት አድርጊ ተመልሼ 6 ወር ሲሞላኝ ስመጣ ስራ ትጀምሪያለሽ ብሎኝ ሄደ። እረፍት አድርጊ እስከዛ ብሎ ያችን 6 ወር ስጨርስ መጣና ያው አወራን፣ ተስማማን። ይሄ ስራ ከፈተልኝ። ማከፋፈያ ቢራ፣ የቢራ ማከፋፈያ ከፈተልሽ ባለቤትሽ? እሺ ከፈተልኝ። ሀሪፍ ነበረ፣ ለጊዜው ስራው ሀሪፍ ነበረ። በኋላ ላይ እንግዲህ ያው እኔ እንደ ደንበኛ አስቤ ነበር የሰጠሁት። መኪና ይዘው መጡ። ሳጥኖቹን ጭነው ሄዱ። 17000 ብር ከፈሉልኝ። 17000 ብሩ ልክ
ጭነው ወደዛ ዞር ሲሉ ብሩ ተቀየረ። ወደ 300 ብር ተመለሰ። 17000 ብሩ። ኦኬ። ቢራ ሊገዙ የመጡ ሰዎች ናቸው? አዎ፣ በመኪና ነው ጭነው ሄዱት። 9 ሳጥን። ከነ ያው ሳጥኑ 17000 ከፍለው ሄዱ። 17000 ብር ከፍለው ሄዱና ልክ ወደዛ ዞር ሲሉ ብሩ ወደ 300 ብር ተመለሰ። እንዳለ 10 ብር ሆኖ 10 ብር ሆኖ ወደ 300 ብር ተቀየረ። ኦኬ። መጀመሪያ ላንቺ የሰጡሽ ብር ቆጥረው 17000 ቆጥረው ነው የሰጡኝ። ቆጥረው ነበር የሰጡሽ? ከዛ ቆጥረው ከሰጡሽ በኋላ ገንዘቡ እነሱ ከሄዱ በኋላ 300 ብር ሆነ። እነሱን አላውቃቸው። ከዛ በኋላ እኔ በቃ ጸበል ሄድኩኝ። ለጊዜው ምንም አይደለም በጎ ነው ፈተና ብዬ ዝም አልኩ። ሲል እንደገና 67000 ብር ወደ ወረቀት ተመለሰ። ኦኬ። 67000 ብር ሄድ ነበር ያለው ቤት ውስጥ መኖሪያ ቤትሽ ውስጥ ነበር ያለው? አዎ። እና 2 ስልክ አለ። ሁለቱም ወደ ከበር ተቀየረ። ቆይ 67000 ብር ቤትሽ ያስቀመጥሽው ብር ነው ወደ ወረቀት ተቀየረ? ወደ ወረቀት ተቀየረ። ቤት ውስጥ ያለው ብር ቤት ውስጥ ያስቀመጥሽው። ከዛ ሞባይልሽ ደግሞ አጠገቡ ነው ያለው ብርና ሞባይል ጎን አድርጌ ነው ባንክ ቤት አስገባ። ከሰጣው ነው። ኦኬ። መጥቼ ብሩን የ3 ቀን ያገኘሻቸው ሰዎች ናቸው ወይስ እንዴት ነው? ይሄ ሌላ ነው። አልተቀየረም። ይሄ ብሩ ተቀየረ፣ ወርቁም ተቀየረ። 11 ግራም እንደገና ትንሽ ናሳለች። እንደገና ብሮች አንገት ብሾች ጠፋ። ያ ወርቁ 3ቱም ወርቅ ይሄው አርቴ ነው የሆነው። ፎቶ አለኝ ስልኬ ላይ አርተፊሻል እጄ ላይ። እሺ፣ እጅሽ ላይ እንዳለ? አዎ፣ እጅሽ ላይ ያለው ወርቅ ነው እንዳለ። በድንጋጤ ያንን እንትን ያነሳውት ወረቀት የተቀየረ ብር አለ። እንደዚህ ዞር ሲል ወረቀት ሆነ ያስቀመጥኩትኝ ብር። እሺ፣ መጀመሪያ ወደ ብሩ 67000 ብር ወደ ወረቀት ከመቀየሩ በፊት ሞባይልሽ ደግሞ ወደ ከበር ከመቀየሩ በፊት አንድ ሞባይል ነው? ስንት ሞባይል? ሁለቱም ሞባይል ወደ ከበር ተቀየረ። 67000 ብር ቁጥርሽ ያስቀመጥሽው ከዛ ወደ ወረቀት ተቀየረ። እና ይሄ ከመሆኑ በፊት አንቺ የምታውቂያቸው ሰዎች ወይም ደግሞ ከአንቺ ጋራ የተገናኙ ሰዎች ነበሩ ወይ? የሆኑ አባት። እኔ እንግዲህ አባት ብዬ ነው ያቀረብኳቸው። መንፈሳዊ አባት ነሽ የተቀበልሻቸው? ቄስ ናቸው? እንግዲህ ቄስ ጠምጥሟል። የጠመጠሙ ቄስ ናቸው እንዲጸልዩልሽ ተቀብለሻቸው ነበር? ተቀብያለሁ። እሺ። እና ይሄ ነገር ሲቀየር ሁሉ ነገር ከተቀየረብኝ በኋላ ጠፉብኝ። እሳቸው ጠፉ። ስልኩም ጠፋ። የነሱ እንትን ማለት ነው ኮንታክት አለን አይደለ? ጠፉ። ስልኩም አይሰራ፣ እነሱም ጠፉብኝ። ጭራሽ ከአይምሮዬ ጠፋ። ኦኬ። እኔ የምለው ቆይ መጀመሪያ እነዚህ አባት ቤትሽ ይመጡ ነበር? ቤት ይመጡ ነበር፣ ይጸልዩልሽ ነበር? ከዛ በኋላ እየጸለዩልሽ እያለ በመሀል የምትሰሪበት ስፍራ ላይ ቢራ ለመግዛት ነው ሰዎች እዛ ላይ አልሄዱም። እኔ ያን ሰዎች ከላኩ ነው እንጂ እነሱ ቦታ ላይ አልሄዱም፣ ስራ ቦታ ላይ። ስለዚህ አባትየው እነዛ አባት የመጡ አንቺ ቤት ነበር የሚጸልዩልሽ። ከዛ በኋላ ግን አንቺ ስራ በምትሰሪበት ሰዓት የመጡ ሌላ ሰዎች ናቸው ቢራ ለመግዛት የሰጡሽ ብር ስንት ብር ነው? 17000 ብር። 17000 ብሩን ተቀብለሽ ልክ ቆጥረሽ ትክክለኛ እንደሆነ አይተሽ ነው የተረከብሽው። አውቶማቲካሊ ያንን ገንዘብ ተቀብለሽ ቆጥረሽ ካስገባሽ በኋላ ሰዎች ከሄዱ በኋላ ስንት ብር ሆነ? 300 ብር። 300 ብር ሆነ። የሚገርም ተአምር ነው። በጣም የሚገርም ነገር። ይሄ ብር ብቻውን አይደለም። ያ የተቀየረ ብር አሁን 67000 ብሩ ድንጋይ ከየት እንደመጣበት አላውቅም። ጥቁር ድንጋይ። አዎ እንትኑን አሳይተሽኛል። ተመልካቾቻችን በኤዲቲንግ ተስተካክሎ እንዲገባ እናደርጋለን። እዚህ ጋር በሞባይል ስለላክሽልኝ ማለት ነው። ስለዚህ ድንጋዩን ከየት እንደመጣ አላውቅም።
ደግሞ በእንትን የተቋጠረ አሳይተሽ ሻማ ላስቲኮች ላስቲክ ብር ማሰሪያ የብር ማሰሪያዎች አሉ። መጀመሪያ ብርና ስልክ ነው እንጂ ምንም የለም። መጀመሪያ አንቺ ያስቀመጥሽው ብርና ስልክ ብቻ ነው። ግን ዞር ስል ላስቲክና ሻማ ወረቀቶች እሺ ይሄ ነው ያለው። ታስሮ ልክ ብር መስሎ ታስሮ ወረቀቱ እንትን ብር። ከዛ በኋላ ይሄ ከተፈጠረ በኋላ ወደ የት ቤተክርስቲያን ነበር ሄድሽው? አቡነ ሐራ ሄድኩ። በቃ ምንም በቃ መሄጃ አጣሁ። በጣፎ ሳይደርስ ገብርኤል አደባባይ ጣፎ ሳይደርስ ከሀያት አደባባይ ላይ ወደ ውስጥ ነው የምትገባው። ከዛ በኋላ እዛ ከሄድሽ በኋላ አባቶችን አገኘሻቸው? አወራሻቸው? ሄድኩኝ። ይሄ የተቀየረብኝ ዕቃ ይዤ ሄድኩኝ። የተቀየረብሽን ወረቀቱን ገዳም ገባው። ጭራሽ እንትና እነዚህ የተላኩብሽን ነገሮች ሁሉንም ይዤ ሄድኩኝ። ለአባት አሳየሻቸው? ለአጥማቂው አዩ። እሺ ሁሉንም ከፍተው አዩ። አዩና እንደው ይሄ ኦርቶዶክስ ይሄን ያስተምራል ወይ ምን ጉር ነው ብዬ ጠየቃቸው። እሺ አይ የሰላቢ ሰይጣን ተልኮብሽ ነው አሉ። አልመለሱልኝም። ከዛ አሁን ምን ማድረግ አለብኝ ታዲያ? ታምም ያለዋ ይሄ አሁን ወደ 400 ምናምን ሺህ ነው የወደመው ንብረቱ። ንብረቱ እንዳለ ጠፋ። የምትነግጅበት እንዳለ በአጠቃላይ ምንም ወደ ቤት ተመልሻለሁ። አሁን የሰው ቤትም ተከራይቼ ነበር የምሰራው፣ አስረክቤያለሁ። ተመለስኩ ወደ ቤት። ከዛ በኋላ እንደው ጭራሽ ሳጥኖች አሉ አይደል? ባዶ ሳጥኖች ያንን ሸጠን አሁንም ያው ባለቤቴ እንደሸጠ ራሱ አካውንት ላይ አላስገባም። እኔ አካውንት ላይ ነው ያስገባው። የት እንዳገባ ምንም አልተጠቀምንበትም ጭራሽ። ከዛ እስቲ እነዛ አባት ያሉሽን ነገር አውርተሽ ስለነበረ ከዛ የሆነ አባት አገኘው መላሳጣ። ለምን ከአቡነ ሐራ ምንም መፍትሄ አላገኘው። ታማሙ አስረከብ ስቃይ ያሉኝ ተጠምቄያለሁ። እንደው ቆሰልኩ፣ ጭራሽ ቆሰልኩ። ቁስል በቁስል ሆንኩኝ። ታማምኩ። መርሳት በቃ ምንም ማስታወስ አልችልም። ያለኝ ብር እንዳበድሬ ጨረስኩ። ምንም በቃ ማስታወሰው ነገር የለኝም። ከዛ የሆነ አባት አገኘው። ተስፋ አልቆረጥኩም። ይሄ ንብረት ሁሌ ሳስበው የሚመለስልኝ መስሎ ነው የሚታየኝ። የሆነ አባት አገኘው። ደወልኩላቸው። ቁጥሩ ፕሮፋይላቸው ላይ ነው ያለው። አባ አልኩትኝ። አሁንም አባ እንደዚህ ንብረት ጠፍቶብኛል፣ ግራ ተጋባው፣ እንደው እስቲ መላ ፍጠሩልኝ አልኳቸው። ልጄ ይመለሳል፣ ንብረትሽ ይመለስልሻል፣ ይቅርታ ብለው እግርሽ ላይ ወርቀው እንዲመልሱ እናደርግልሻለን። ስለዚህ 20 ሺህ ክፈያሉ። 20 ሺህ ክፈይና ይቅርታ ብለው እግርሽ ላይ ወድቀው ይመልሱልሻል አሉ። ለራሴውም አሁን አጥቻለሁ። ምን ከየት አምጥቼ ነው ለነሱ 20 ብር የምሰጠው? ደግሞ ምንም አጥቻለሁ። እሱ ወደዚህ ስልክ ሲጀመርም አይቆይልኝም። በቃ ምንም የት እንደሚገባ አላውቅም። ስለዚህ እንዲህ ነው። ታዲያ አሁን ስንት ልክፈለው? 20 ሺህ ቅድመ ክፍያ 20 ሺህ አሉ። ቅድመ ክፍያ አጠቃላይ ክፍያ ስንት ነው አሉ? ቅድመ ክፍያ ክፈይና እናወራበታለን አሉ። ከየት ነው የማመጣው ታዲያ? እኔ አሁን 20 ሺህ ብር ሁሉ በቃ ባዶ እጄን ተመልሻለሁ ወደ ቤት። የሚገርም ነው። እንግዲህ አድማጭ ተመልካቾቻችን በምድራችን ኢትዮጵያ በእንደዚህ አይነት መርገም ስንት ሰው እየጠፋ ይሆን? ዛሬ እንግዳይን ወደ እናንተ ይዤ የቀረብኩኝ እህታችን እጅግ በአስቸጋሪ ሁኔታ በመናፍስቱ ዓለም ድብቅ ሚስጥር ተጎጂ ሆና ስራ በምትሰራበት ቦታ ላይ የተላከ የመንድግ ወይም ደግሞ የአንደርቢ የሚባል የመናፍስት አሰራር ነው የተላከበት። በዚህ የመናፍስት አሰራር ደግሞ ተጎጂ ሆና መፍትሄ ፍለጋ ወደ አቡነ ሐራ ድንግል እንደሄደች፣ አቡነ ሐራ ድንግል ሄዳም ደግሞ መፍትሄ እንዳላገኘች፣ የበለጠም ደግሞ አባት ብላ ያማከረቻቸው ቄስ
ይባስ ብለው 20 ሺህ ብር እንድትከፍል እንደጠየቋት ነው እያስረዳችን ያለችው። እኔ በጣም የገረመኝ ይህች እህት እስቲ ምናልባትም እኔ ከምናገር ከራሷ አንደበት ብትሰሙ መልካም ስለሆነ ከዛ ከኔ ጋራ እንዴት እንደተገናኘሽ እስቲ ለአድማጭ ተመልካቾቻችን ንገሪያቸው። ከዚህማ በቃ ምንም መፍትሄ ሳጣ ለእናንተ ጻፍኩኝ። እንደውም ተመልሱልኛላችሁ ብዬ አላሰብኩም። በቃ እያለቀስኩ ነበር የጻፍኩላችሁ። ያው በሁለተኛ ቀን እንደዚህ አያችሁ መሰለኝ የኔን ቴክስት ስትመልሱልኝ ያው ተደዋወልን፣ አወራው፣ ወደዚህ መጣሁ። መጀመሪያ ቴክስት ከመጻፍሽ በፊት የኛን ቪዲዮ ትመለከች እንደነበር? በጣም በመናፍስቱ ዓለም ድብቅ ሚስጥር ላይ የሰራ ነው ቪዲዮ ትመለከች እንደነበረ ተከታታይ እንደነበረ ሚዲያ ላይ ነገርሽ። ከዛ ጻፍሽልኝ። ከጻፍሽልኝ በኋላ ስልክ ደወልኩልሽ። እሺ ስልክ ከደወልኩልሽ በኋላ ምንድን ነበር ያልኩሽ? ማታ ላይ ነው እንኳን። ከዛ በኋላ አማከርሽ እንደዚህ አይነት ነገር ሆኜ ምናምን አልሽ። ከዛ በኋላ ቪዲዮን አይቼ እናንተን ቪዲዮ እከተላለሁ እውነት መስሎ አይታየኝም ነበር አልሽ። እውነት መስሎ አይታየኝም ነበር። አሁን ግን በእኔ ላይ ሲደርስ እናንተ የምትሰሩት ነገር ትክክል እንደሆነ ተረድቻለሁ። ትክክል። ግን እኮ ችግሬ እኮ እራሷለሁ፣ በጣም እራሷለሁ። ተረሻለሽ። በጣም ጥሩ። ከዛ በኋላ ጸለይኩልሽ። ጌታ ኢየሱስን የህይወትሽ አዳኝ አድርገሽ እንድትቀበይ ነገርኩሽ። በጣም እያለቀሽ ነበር። በጣም ጌታ ኢየሱስን የህይወትሽ አዳኝ አድርገሽ በጣም የሚገርመው ነገር እህታችን እንደ ነገረቻችሁ የኛን ቪዲዮ አይታ ነው የደወለችው። ከዛ በኋላ ጸለይኩላት። ጌታ ኢየሱስን የህይወቷ አዳኝ አድርጋ እንድትቀበል ነገርኳት። ጌታን ተቀበለኝ። እንዲያውም በአጋጣሚ ይቺ እህት መሰረተ ክርስቶስ ወይም ሙሉ ወንጌል ቃለ ህይወት ደህንነት እንድትማር ነበረ ጠቆማ ያደረኳት። ግን መጨረሻ ላይ ተነጋግረን ከጨረስን በኋላ አካባቢ ሼት ነው አልኳት። በአጋጣሚ እኔ ያለሁበት አካባቢ ነው ያለችው። ከዛ በኋላ እንግዲያውስ ነገ ጠዋት መምጣት ትችያለሽ ፕሮግራም አለን ብዬ እሁድ ማለዳ ጋበዝኳት። ከዛ እሁድ ማለዳ መጣች። ወንድሞችም እህቶችም ነበሩ። አብረን የምንጸልይበት ሰዓት ነበር። በዛ በምንጸልይበት ሰዓት እጅግ በጣም አደገኛ የሆነ የመናፍስት አሰራር ነበር በእሷ ላይ የነበረው። ድግምት ተሰርቶባታል። ይቺ እህት ራሷን መቆጣጠር አትችልም። የገንዛ ሰውነቷን ትበላ ነበረ። ከዛ በኋላ ግን እንደ እግዚአብሔር ቸርነት ከመንፈሱ ጋር የነበራት ህብረት በኢየሱስ ስም በሚጸለይ ጊዜ አጋንንቱ ጮሆ ወጥቷል። እና እስኪ ትናንትና ማጫወተሽ ነበረ ከዚህ የመናፍስት አሰራር ጋራ በተገናኘ ንብረትሽን መወሰዱ ብቻ ሳይሆን ኪሳራው ብቻ ሳይሆን እንዲሁም ከባለቤትሽ ጋራም አለመግባባት ተፈጥሮ ነበር። ልግባባ እንደውም ምንም ልንግባባ አልቻለም። ጭራሹን አትግባቡም ነበር። ምንም አልተኛም። በቃ 3 ሰዓት ያኔ ማታ ለከሌሊቱ 9 ሰዓት ማለት ነው ከሆነ በኋላ አልተኛም። እኔ እንዲሁ ስገለባበት ከተጸለየልሽ በኋላ ምን ተፈጠረ? እግዚአብሔር ይመስገን በጣም ደህና ነኝ። ይሄው 7 ሰዓት ጠዋት 7 ሰዓት ራሱ በቃ በግድ ነው የምነሳው። በቂ እንቅልፍ እየተኛው ነው። በቂ እንቅልፍ። ከዛ የመንፈስ አሰራር ነፃ ከወጣሽ በኋላ ደህና ነኝ። ምንም ነገር ሰላምሽ ምናምን ተመልሷል። ምክንያቱም ጠዋት መነሳት አልችልም ነበረ። ይጫጫነኛል፣ ይከብደኛል። ተነስቼም ዙሬ እመለሳለሁ፣ ግን አልተኛም። ዝም ብዬ ነው በቃ ይጫጫነኛል፣ መነሳት አልችልም። ከዛ በኋላ ከባለቤትሽ ጋር ምን ተፈጠረ? ከባለቤቴ ጋር ያው ልስማማ አልቻልኩም። እኔ ይሄ ነገር ከተፈጠረ በኋላ ሌላ ወንድ ቢሆን ኖሮ ከኔ ጋር አይቆይም። በዚህ መሀል ማመስገን እፈልጋለሁ።
ባለቤትሽን ማመስገን ባለቤቴን ማመስገን እፈልጋለሁ። ምክንያቱም ያጫወትሽኝ ነገር ነበረ፣ ይቅርታ አድርጊልኝና እንደዚህ አይነት ቦታ እየሄድኩ ነው ብለሽ ነግረሽው ስለነበር ከዛ ጸሎት ከጨረስን ከፕሮግራም በኋላ ከባለቤትሽ ጋራ እንዴት እንዳገናኘሽ እስቲ እሱ ነው። ያው በኢሞ ነበረ ማታ አዋራሁት። ማታ እንደዚህ አልኩት፣ እኔ ሄዳለሁ አልኩት። ወዴት? ወደ እንትን ሃይማኖቴን መቀየር አለብኝ፣ ወደዛ ወደ ጴንጤ መግባት ይሻለኛል። ምክንያቱም ማጨናነቅ፣ ስቃይ፣ መቃጠል ነው እንጂ እኔ ያየሁት ይሄ ነገር ስላሌለ እሄዳለሁ አልኩት። አሁን ገና ትክክለኛ መንገድ መረጥሻለኝ። ትክክለኛ መንገድ መረጥሻል? አዎ መርጠሻል። እኔም ሁሌ ፈርቼሽ ነው እንጂ ሁሌ እጠይቅሻለሁ ብዬ የምፈራው ይሄን ነበር። በቃ በራስሽ ካመጣሽ ጥሩ ነገ ሂጂ ያለኝ። እሺ ከዛ ተስማማን፣ ወደዚህ መጣሁ። ያው የኛ ፕሮግራም ካለቀ በኋላ እሱን ኢሞ ደውዬ አገናኘሽ? አዎ። የሚገርም ድንቅ የሆነ ምስክርነት ነው። በመላው ዓለም የምትኖሩ ቅዱሳን የአባቴ ልጆች በእውነት ይሄ ምስክርነት እጅግ በጠላት እስራት በጨለማ ውስጥ ተውጠውና መውጣት አቅቷቸው ላሉ ሰዎች በጣም ይጠቅማል ብዬ ስላሰብኩ ነው እህታችንን ወደዚህ ፕሮግራም የጋበዝኳት እና በጣም በሚገርም ሁኔታ አሁን መልካም ነገር መርጠሻል ብሎ ባለቤቷ ወደዚህ ስፍራ እንድትመጣ ካደረጋት በኋላ መንፈሱ ራሱን ሲገልጥ ሲናዘዝ ትዳሯን ላፈርስ እንደገናም ደግሞ ገንዘቧን ልበትን የተላኩ ነኝ ድግምት ነኝ እያለ ራሱን ይገልጥ ነበር እና ራሷን ሁሉ እንድታጠፋ ነበር የሚፈልገው መንፈሱ። ይህን በቃ ሰውነቷን ሁሉ ታንገጫገጭ ነበረ፣ እጇን ለመብላት ትሞክር ነበር። ግን በእግዚአብሔር ኃይል ይሄ መንፈስ ተመቶ ነፃ ከወጣች በኋላ ከባለቤቷ ጋር አገናኘችኝ። ባለቤቷንም ደግሞ አወራሁትኝ። እንኳን ደስ ያለ ባለቤትህ በእንደዚህ አይነት የጠላት እስራት ውስጥ ነበር ያለች፣ ድግምት የተሰራባት። ይህ ድግምት ደግሞ ትዳራችሁን የሚያፈርስ አልፎም ደግሞ ገንዘባችሁን የሚበትን ነው ብዬ ስለው ባለቤቷ ራሱ ሲነግረኝ ሲመሰክርልኝ እዛ የሚኖርበት ውጭ ሀገር እንኳን ሆኖ ገንዘቡ እንደሚወሰድበት ነው በእሷ በኩል የተላከው መንፈስ ድግምት የእሱን ገንዘብ ከውጭ ሀገር ሁሉ እንደሚሰርብበት ነው የነገረኝ። እና ባልና ሚስት አንድ ናቸው ወዳጄ። ይህ ከሆነ ጌታ ኢየሱስ ክርስቶስን የህይወት አዳኝ አድርገህ መቀበል ትፈልጋለህ ወይ ብለው ስለው በጣም በደስታ ነበር፣ ተኝቶ ነበር እያወራኝ ነበር በቪዲዮ ኮል። ከዛ በኋላ ተነስተህ ለጌታ ክብር ተንበርከክና ጌታ ኢየሱስ የህይወት አዳኝ አድርገህ ተቀበል አልኩት። ከዛ በጣም ቅን ሰው ነው። ከተኛበት ተነስቶ በጉልበቱ ተንበርክኮ ጌታ ኢየሱስ ክርስቶስን የህይወቱ አዳኝ አድርጎ ተቀበለ እያለቀሰ አሁንም ደህንነት እየተማረ ነው የሚገኘው። እህታችንም ከኔ ጋር ደህንነት እየተማረች ነው። ነገር ግን በጣም በሚገርም ሁኔታ እኛ ከዚህ በፊት የምንሰራው ቪዲዮ ላይ እንደዚህ ይሰራል፣ እንደዚህ ይደረጋል፣ በቤተ ክርስቲያኒቱ ውስጥ እንዲህ አይነት መጠጥ አለ፣ ሰዎች ከእንደዚህ አይነት እስራት እንዲፈቱ ብለን በተደጋጋሚ ቪዲዮ ስንሰራ አሉባልታ መስሎ የሚታያቸው ሰዎች አሉ። ነገር ግን አሁን እህታችን ፈቃደኛ ሆና ይሄንን ምስክርነት በመሰከር በእኔ ምስክርነት ብዙ ሰዎች ይድናሉ ስላለች እንጂ እጅግ በርካታ ሰዎች በእንደዚህ አይነት የጠላት እስራት ታስረው ጌታ ኢየሱስን የህይወታቸው አዳኝ አድርገው ተቀብለው ወደፊት እጅግ በርካታ ሰዎችን ይዘንላችሁ እንቀርባለን። እጅግ በርካታ ሰዎች በእንደዚህ አይነት የጠላት እስራት ውስጥ ነው ያሉት። አባቶች ብላችሁ የተቀበላችኋቸው በመስቀል ሲባርኳችሁ ምን እያደረጉባችሁ? ስለዚህ ሰዎችን ማወቅ አለባችሁ። ማን ነው ትክክለኛ አባት? ማን ነው ወንጌልን የሚሰብከው? ማን ነው ከእግዚአብሔር ጋር ህብረት ያለው የሚለው ለጌታችሁ እንድታውቁ ነው ዛሬ ይህንን ምስክርነት ይዘን ወደ እናንተ የመጣ ነው ማለት ነው። ስለዚህ በዚህ አጋጣሚ ለአድማጭ ተመልካቾቻችን የምታስተላለፊው መልእክት ካለ ድሉን ልስጥሽና ፕሮግራማችንን ወደ መቋጨት እንሄዳለን። እሺ፣ አመሰግናለሁ። ማስተላለፍ የምፈልገው ከኔ እንዲማሩ በቃ ያለ ክርስቶስ ምንም በቃ ባዶ እንደሆነን ከኔ ይማሩ። ምክንያቱም እኔ ባለማወቄ ሁሉ ነገሬን አጥቻለሁ።
ሁሉ ነገሬን እንደው ብርና ወርቅ ይቅር አይምሮዬን አጥቻለሁ። ከኔ እንዲማሩ ነው የምፈልገው። ምክንያቱም ሁሉ ነገሬን የወሰዱት በቃ ልጄ እያሉኝ ሁሉ ነገሬን፣ ጤናዬን፣ አይምሮዬን፣ ብርና ወርቅ ይቅር ሁሉ ነገር ይቅር አይምሮዬን እኔ ሰው ነኝስ ሰው አይደለሁም ብዬ መስታወት ፊት ቆሜ ራሴን እስከምመለከት ድረስ ልክ እንደዛ ብር ካቀየሩኝ ብዬ ግሩም ነው። እና በቃ ከኔ ተማሩ፣ ከኔ እንዲማሩ ነው የምፈልገው። እሰይ እህቴ፣ እንኳን እግዚአብሔር ጣልቃ ገባልሽ። አሜን። እንኳን ለጌታ ሆነሽ፣ እንኳን ከድቅድቅ ጨለማ ወደ ሚደነቀው ብርሃን እግዚአብሔር አስመለጠሽ። እህታችን እንደነገረቻችሁ በጣም በሚገርም ሁኔታ ራሷን ሁሉ ልታጠፋ እንትን በልቻለሁ። በቃ እኔ ዝም ብዬ በቃ ማጥፋት ፈልጌ የአይጥ መድኃኒት ሙዝ ውስጥ አድርጌ በልቻለሁ፣ ግን ምንም ሊያደርገኝ አልቻለም። ምንም ነገር እራሴ አላመመኝም። እግዚአብሔር እንደሚወድሽ በዚህ ማወቅ አለብሽ። እንግዲህ እህታችን ወደዚህ ባትመጣ ኖሮ አሁን ሰይጣን ተበቅሏት ነበር። ገንዘቧን ብቻ አይደለም ሕይወቷን ሊያጠፋ ነበር እየፈለገ የነበረው። ስለዚህ እግዚአብሔር በአንቺ ላይ ዓላማ ስላለው አንቺን ሊያድንሽ የፈቀደው፣ አንቺን ሊታደግሽ የወደደው ከዛ ከአልኮል ከመሸጥ ከጠላት አሰራር ሰዎች ላኩብሽ ከነበረ ልጄ እያሉ እየባረኩሽ እንጸልይልሻለን እያሉ ገንዘብሽን ሲሰርቡ የነበር አእምሮሽን ሁሉ በቃ አጠሽ እንዳልሆነ ሆነሽ ሰይጣን መጫወቻ እንዲያደርግሽ ነበር የተሰራበሽ። ስለዚህ እግዚአብሔር ስለወደደሽ ደግሞ ጣልቃ ገብቶልሻል። የተወደዳችሁ የጽዮን ቲቪ ተከታታዮችና አድማጮቻችን፣ በመላው ዓለም የምትኖሩ የአባቴ ልጆች፣ እንግዲህ እህታችን እንደነገረቻችሁ ከኔ ተማሩ እያለሽ ከኔ ተማሩ። ስለዚህ በእንደዚህ አይነት የጠላት እስራት ላሉ ወገኖቻችሁ ይህንን ቪዲዮ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ እንድታደርሱላቸው እና በእንደዚህ አይነት የጠላት እስራት ያሉትን ሰዎች ወደ እግዚአብሔር መንግስት እንዲያመልጡ በማድረግ ከኛ ጋር ወንጌልን አብራችሁ እንድትሰሩ በታላቅ አክብሮትና ፍቅር እንጠይቃችኋለን። በመጪው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።